በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደግነት የፍቅር የሰላም የጸጥታ የርህራሄ የደግነት የምህረት አምላክ ሁላችንንም በቸር በጤና ጠብቆ በዚህ ሰዓትና ደቂቃ ተገናኝተን በዚህ መልኩ እሱ አምላካችን በወደደልን በፈቀደልን መልኩ ሰማይና ምድር ሲያልፍ የማያልፈውን ቃሉን ሊነግረን ሊመክረን ሊያስተምረን ስለወደደልን ክብርና ምስጋና ለገናና ስሙ ይሆንልን። ርርተ ህሊና ርርተ ልቦና አማላጅቱም ልመና ጸሎቷ ዘወትርኛን ከክፉ የሚጠብቀን ሁልጊዜም የሚከልለን ቃል ኪዳኗ አብሮናልና ያማላጅቱም የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምም ስሟ የከበረ የተመሰገነ ይሁን። ለዛሬም በማህደረ ተዋህዶ የቅዱሳንን አምላክ እሱን አጋዥ አድርገን መጽሐፍት የሚነግሩንን በተለያየ መልኩ ልንሰማው የሚያስፈልገንን ትምህርት ደግሞ ይኸው እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በመናደርሳችሁ መንፈሳዊ የዩቲዩብ አገልግሎታችን ዳግም ለመገናኘት አብቅቶናልና ለዛሬም እንባና ፍቅር በቅዱስ ኤፍሬም ሶርያዊ በሚለው ርዕስ ያገኘነውን አንድ መልእክት እናስደምጣችኋለን። ጌታችን ኢየሱስ ክርስቶስ ወደ አንድ ታላቅ ግብዣ ተጠራ። አንዲት በኃጢአት ውስጥ ተዘፍቃ የምትኖር ሴት ይህን የጌታችን ኢየሱስን መጋበዝ ስትሰማ ደስ ተሰኘች። ራሷን ከኃጢአቷ ጋር አጣብቃ የምትኖር ሰው መሆኗን ተገነዘበች። ለራሷም እንዲህ እያለች አለቀሰች። ከኃጢአቴ ያተረፍኩት ምንድነው? ንጹሐንን አረከስኩ፣ ልጆችን ወላጅ አልባ አደረግኳቸው፣ ነጋዴዎችን ከሕግ ውጭ በሆነ መንገድ ገንዘባቸውን ዘረፍኳቸው። ይህ ሁሉ ሆኖ ግን ያልረካሁም። እንደ ባህር ማዕበል ብዙ መርከቦች እንዲሰጥሙ አደረግኩ። አዲስ ሰው የሚያደርገኝን ሊያድሰኝ የሚችልን ሰው ለምን አላገኘውም? አጋንንት ብዙ ሲሆኑ ኃጢአተኞችን የሚያድሰው እግዚአብሔር ግን አንድ ነውና። ገላዋን ታጠበች። እንዳታይ አይኖቿን ያሳወሯትን የተቀባባቻቸውን ቅባቶች ሁሉ ጠራርጋ ጠፋቻቸው። በመልካም ምግባራት ላይ ጸንቶ ለመቀመጥ ጌጣጌጦቿንና በኃጢአት የቆሸሹ ልብሶቿን አውልቃ ጣለቻቸው። ማጌጫዎቿን ወሰደችና በጥንቃቄ ወደሚሰማት በጸጥታ እያለቀሰች ወደ ሰማይ ተመለከተች። ይህ የኃጢአቴ ትርፍ ነው፣ በዚህም ድህነቴን እገዛበታለሁ እያለች አለቀሰች። ጌጣጌጦቿን ያዘችና በተሰበረ ልቦና ሆና ሽቶ ወደሚሸጠው ሰውዬ ሄደች። ነጋዴው ይህችን ሴት ባያት ጊዜ እየተገረመ እንዲህ አላት፣ ከተማዋን መበከልሽ ያልበቃሽምን? ለምን የምንዝር ጌጥሽን አውልቀሽ ትሁት እንደሆንሽ ታስመስያለሽ? ጥቂት ጌጣጌጦችን ይዘሽው ሽቶዎችን ለመግዛት እጅግ ውብ የሆኑ ልብሶችን ለብሰሽ ነበር ወደ እኔ የምትመጪ። ዛሬ ግን ተራ ልብሶችን ለብሰሽ ከብዙ ወርቆች ጋር መጣሽ። ምን ተፈጠረ? ባለጠጋነሽና ወይ እነዚያን ውብ ልብሶችሽን ልበሻቸው ወይም ደግሞ ለእነዚህ ተራ ልብሶች የሚመጥኑ ሽቱ ግዢ። በእነዚህ ተራ ልብሶች ለማታለል ዝሙትን የሚጸየፍ ነጋዴ ለማግኘት እየሄድሽ ነውን? ምናልባት ንጹሕ ከሆነ አዘንኩለት፣ በተንኮልሽ ይጠፋልና። ሁሉንም አፍቃሪዎችሽን እንድታያቸውና ራስሽን ሊያድስሽ የሚችል አንድ ሙሽራ ለራስሽ ትመርጭ ዘንድ መክረሻለሁ። ሽቶ ሻጩ የተናገረው ጥሩ ነገር ነበር። እርሷም መለሰች፣ አታደናቅፈኝ። ሽቶን በነፃ አይደለም የምወስድ፣ ለሽቶ ከፍላለሁ። የማያልቀውን ወርቅ ወሰድና ለማይሞተው የማፈሰው ሽቶ ስጠኝ። አንተ እንዳልከው አንድ ባለጠጋ ነጋዴ ያገኛለሁ። እኔ የእርሱን ሀብታት ወስዳለሁ፣ እርሱ ደግሞ ከኔ ኃጢአቴን ይወስዳል። ጋብቻ ለራስሽ ሙሽራ ምረጪ ይላልከኝ ሰማያዊ ሙሽራ አለኝ፣ መንግስቱም ዘላለማዊ ነው። ሽቶውን ወሰደችና ሄደች። ዲያብሎስ የቀደመ ግብሯን ትታ ባያት ጊዜ አብዝቶ አዘነ። ሆኖም ግን አሁንም ሽቶ ስትወስድ ስላያት ደስተኛ ነበረ። በሌላ በኩልም ፈርቶ ነበር። ምክንያቱም ስለ ተርታ አለባበሷ የምንዝር ጌጧን አውልቃ ነበርና ቀረብ ብሎ ወደምትሄድበት ተከተላት። እንጉርጉሯን አዳመጠ። ወዴት እንደምትሄድ ለማወቅ አይኖቿን መረመረ። ብልጣ ብልጡ ዲያብሎስ ከምንናገረው በመነሳት የልባችንን ያውቃል። ሐሳቧን ማስቀየስ ስላልቻለ እንደ ሰውና እንደ ጥንት አፍቃሪዎቿ በብዙ ሰዎች እየተመሰለ ተገለጠላት። እንዲህም አላት፣ የት እየሄድሽ ነው ቆንጆ? ለምንድነው እየተቻኮልሽ ያለሽ? ለምን እንደ ባሪያ ራስሽን አዋረድሽ? ውብና ምቹ ልብሶችን በመልበስ ፈንታ ተራ ቀሚስ ለብሰሻል። ውድ ጌጣጌጦችን በማድረግ ፈንታ ለጣትሽስ እንኳ ቀለበት አላደረግሽም። ምን ለማድረግ ነው ያሰብሽ? ከአፍቃሪዎችሽ አንዱ ሞተና እርሱን ለመገነዝ እየሄድሽ ነው? ካንቺ ጋር እስከ መቃብር ድረስ ልሂድና ሐዘንሽን ልካፈል። እርሷም መለሰችለት፣ በእርግጥም የሞተን ለመቅበር እየሄድኩ ነው። የሞተውም በኃጢአት የተጨማለቀው ህሊናዬ ነው።
እኔ አፍቃሪሽ ነኝና ይህን ትርጉም አልባ ነገር መናገርሽ ይብቃ። ከበፊቱ የበለጠ ወርቅ ሰጥሻለሁ አላት። አንተ አፍቃሪ አይደለህም። የኔ ሙሽራ መንግስቱ ዘላለማዊ የሆነው በሰማይ ያለው እግዚአብሔር ነው። በግልጽ እናገራለሁ፣ በፍጹም አልዋሽም። ከልጅነቴ ጀምሮ የሰይጣን ባሪያ ነበርኩ። ከእግሮቹ ስር ረገጠኝ፣ እኔም ብዙዎቹን አረከስኩ። ለእውራን ብርሃንን የሚሰጥ እርሱ እግዚአብሔር መሆኑን ባለማወቅ እውር ነበርኩ። ብርሃን ለማግኘት ለብዙዎችም ብርሃን እሆን ዘንድ ወደ እርሱ እየሄድኩ ነው። ሰይጣን አዘነና አንቺ ሴት ሆይ አሸነፍሽኝ፣ ምን ማድረግ እንዳለብኝ አላውቅም ብሎ ድምፁን ከፍ አድርጎ ጮኸ። ሐሳቧን ለማስቀየር ባለመቻሉ ሰይጣን እንዲህ እያለ አለቀሰ። ካሁን በኋላ ታላቅነቴን ክብሬን አጣለሁ። ታላቅ መሆንን የመረጠች እርሷን እንዴት አድርጌ ማጥመድ እችላለሁ? እርሷ በዚያ ለመገኘት ሄዳለችና ኢየሱስ ወደሚገኝበት ቦታ ሄዳለሁ። ይንቃትና ያጣጥላት ዘንድ ይህች ሴት ዘማዊት እንደሆነች ነግረዋለሁ። ይህች ሴት ብዙ ወንዶችን በክላለች። አንተ ግን ጻድቅና ብዙ ሰዎች ሊያዩህ የሚሰበሰቡልህ ነህ። ከዘማዊት ሴት ጋር ስታወራ ካዩህ አንተን ማንም አይቀበልህም እለዋለሁ። ግን እኔ ማን እንደሆንኩና የተሰወረውንም ሁሉ የሚያውቅ ወደ ኢየሱስ እንዴት ነው መሄድ የምችል? እርሱ የኔን ክፉ ዕድል ያውቃል። ምናልባትም ይገስጸኝና ከዚያም ተንኮሌ ሁሉ ውድቅ ይሆናል። የተሰወረውን ተንኮል ወደማያውቀው ወደ ስምዖን እሄድና እንዲህ እለዋለሁ፣ በቤትህ ስለሚስተናገደው ሰው ንገረኝ። ጻድቅ ነው ወይስ የኃጢአተኞች ጓደኛ? እኔ ባለጠጋ ነኝ፣ እናምልክ። እንዳንተ በእርሱ ለመባረክ እርሱን በቤቴ ማስተናገድ እፈልጋለሁ። ስምዖንም አለ፣ እኔ እርሱን እስከማውቀው ድረስ ከሰላምና ከመንፈስ እርካታ ውጪ በእርሱ ዘንድ ምንም እንከን አላገኘሁበትም። ደካሞችንና ሕሙማንን በነፃ ይፈውሳል። በምድረ በዳ ሕዝቡን ተርበው አያቸው። ስለዚህም ከሳር ላይ ያስቀመጣቸውና በቸርነቱ አጠገባቸው። ብቸኛዋ ባሏ የሞተባት መበለት ወደ ልጇ መቃብር እየሄደች ነበር፣ ግን አጽናናት፣ የልጇን ሕይወት መለሰላት። እርሱ ደንቆሮዎችን ዕውራንንና ለምጻሞችን በቃሉ ፈውሷል። ስለ እርሱ ሰማሁ። ስለዚህም ሀብቴንና በጎቼን እንዲባርክ ጋበዝኩት። ሰይጣን ስምዖንን በችኮላና በፍጥነት አንድን ሰው አንቀበል። በእርግጥ እርሱ ወይን የማይወድና መከበር የሚገባው ሰው ይመስላል። ከዘማዊት ሴት ጋር ሳያወራ ከቤት ከወጣ እርሱ ጻድቅ መሆን አለበት አለው። ሰይጣን ይህን ለተንኮሉ ተናገረና ምን ሊፈጠር እንደሚችል ለማየት ትንሽ ፈቀቅ ብሎ ቆመ። ጌታ ሆይ ጠርተኸኛልና አትጣለኝ፣ አትንቀኝምና ወደ አንተ እሸሸግ ዘንድ የቸርነትህን በሮች ክፈትልኝ፣ ከሰይጣንና ከሰራዊቱ ጠብቀኝ እያለች እየጸለየች ሴቲቱ ከደጃፍ ላይ ቆመች። ስምዖን እንዳያት ወዲያውኑ ዘማዊት ሆይ ከዚህ ወግጂ፣ በዚህ ያለው እርሱ ከተከታዮቹ ሁሉ ጋር ጻድቅ ነውና ስለ ኃጢአትሽ አታፍሪምን? እርሱ ጻድቅ ነውና ይህን ሰው ታጠምጂ ዘንድ አትሺም አላት። በእርግጥ አንተ መጋቢና አስተናጋጅ ነህ፣ ነገር ግን የተሰወረው ምን እንደሆነ የምታውቀው ነገር የለም። ግብዣው ላይ ችግሬን ለባለቤቱ አቀርባለሁና እንድገባ ከፈቀድክልኝ አንድስ እንኳ የሚነቅፍ የለም አለችው። ሴቲቱ ልመናዋን ችላ ብሎ አባረራት። ጌታችን ኢየሱስም ስምዖንን ጠራውና ከበር ላይ መግባት የሚፈልግ ካለ ይግባ፣ የተራበ የተጠማ ወይም የታመመም ቢሆን የፈለገውን ይውሰድና ይሄዳል። ኃጢአተኞች ወደ እኔ ይምጡ፣ ወደ መንግሥተ ሰማያት ልሸከማቸው መጥቻለሁና አለው። ስምዖን ሴትየዋን አስገባት። ገባችና ከጌታችን ከኢየሱስ በስተኋላ እግሩ አጠገብ ቆማ እንዲህ እያለች ጸለየች። እምባዎቼ ኃጢአተኞችን የሚሻውን የእርሱን እግሮች እንደ ምንጭ ያጥባሉ። በጠጉሬ ንጹሕ ሰውነትን እጠርግ ዘንድ ትፈቅድልኛለህን? የረከሱ ከንፈሮቼ እግሮችን ይስሙ ዘንድ ትፈቅድልኛለህን? ስምዖን እየሆነ የነበረውን ነገር ሲያይ አንድ ሐሳብ በአእምሮ ተመላለሰበት። ምንድን ነው ነገሩ? ዘማዊት ሴት ወደ ንጹሕ ቤቴ ገባች። ይህ እንደሚሆን ባውቅ ኖሮ አንተን ቤቴ አልጋብዝም ነበር። ኢየሱስ አታለልከኝ። እንዳሰብኩት ጻድቅ አይደለም። ነቢይ ቢሆን ኖሮ ይህች ሴት ዘማዊት እንደሆነች ያውቅ ነበር። እግሮቹን በእንባዎቿ እንድታጥባቸውና በከንፈሮቿ እንድትስማቸው አይፈቅድላትም ነበር። ይህን ሐሳቡን ጌታችን ኢየሱስ አወቀበትና ስምዖን ሆይ የምነግርህ ነገር አለኝ ሲለው፣ ስምዖን ኢየሱስን እየተሳደበ ነበርና በራሱ አፈረ። ጌታችን ኢየሱስ ግን አሁንም ሰው ከጓደኛው ጋር እንደሚያወራ ረጋ ብሎ በቀስታ አዋራው። እርሱም መምህር ሆይ ተናገር አለው። ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማንኛው ነው
ስምዖንም መልሶ ብዙውን የተወለት ነው አለው። እርሱም መልካም ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ለእግሮቼ ውሃ እንኳ አልሰጠኸኝም፣ የሚገባህን ያህል አላስተናገድከኝም። እርሷ ግን አልቅሳ በእንባዋ እግሬን አራሰች፣ በጠጉሯም አበሰች። ምን ያህል ዋጋ እንደሚገባት ተመልከት። አንተስ ሰላምታ አልሰጠኸኝም፣ ጥላቻህን ተመልከት። እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። ፍቅሯን ተመልከት። አንተ ራሴን እንኳ ዘይት አልቀባኸኝም፣ ንዝህላልነትህን ተመልከት። እርሷ ግን እግሬን ሽቱ ቀባችኝ፣ ቅናቷን ተመልከት። ስለዚህም እልሃለሁ ብዙ ኃጢአቷ ተሰርዮላታል፣ በብዙ ወዳለችና። ጥቂት የሚወድ ጥቂት ይሰረይለታል፣ ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኃጢአትሽ ተሰረየልሽ አላት። ስምዖንም እንዲህ ያላሰበ ኃጢአትሽ ተሰረየልሽ? ከእግዚአብሔር በስተቀር ኃጢአትን የሚያስተሰርይ ማን ነው? ሴቲቱ ኃጢአተኛ እንደሆነች የሚያውቅ ግን ደግሞ ፍቅሯ ታላቅ ነው የሚል ይህ ሰው ማን ነው? እኔ ያሰብኩትን እንኳ ያውቃል። እርሱ ከነቢይም በላይ መሆን አለበት። በችኮላ በእርሱ ላይ ፈረድኩ። ያም ሆኖ ግን በእርጋታ አዋራኝ። በሚስጥር ማንም ሳይሰማ ስሙን አጠፋው። ከዚያም ራሱን ለእኔ ገለጠልኝ። ሰውን ወዳጅ ነው፣ ኃጢአትን ያስተሰርያል፣ ሐሳቦቼን ምስጢሬን ያውቃል። እርሱ የነቢያት አምላክ ነው። እምባና ፍቅር በቅዱስ ኤፍሬም ሶርያዊ በዚህ መልኩ በግሩም ሁኔታ ለሁላችንም ልንረዳው በሚያስፈልገን መልኩ የመጽሐፍ ቅዱሱ ቃል ተነግሮናል። አምላካችን ለሁላችንም ልቦናውን ያብዛልን። ቀጣዩ እንደ ምክር አድርገን ደግሞ የምንወስደው ደግሞ ስነ ምግባር ከተባለው መጽሐፍ ከብላታ ወልደ ጊዮርጊስ ወልደ ዮሐንስ ያገኘነውን አምላካችን በቸርነቱ ደግሞ ለዚህ ዕለት የሚያስተምረንን ቀጣዩ መልእክት ይሆናል። መዓዛ ምግባር። የክፉዎች መዓዛ ምግባር እንዳይሸትህ አፍንጫህን ያዝ። እንዲሁም ክፉ ተናግረው እንዳያናግሩህ አፍህን መዝጋትና ለግፍ ሳቃቸው ተካፋይ እንዳያደርጉ ከንፈርህን መግጠም እግዚአብሔር ላዘጋጀልህ ለዘላለም ደስታ ብቁ ሊያደርግህ ይችላል። ይህንም የመሰለ ምግባራዊ ጥንቃቄ በእውነት ደረጃ ላይ ሊያውልህ መቻሉ እርግጥ ነው። መድኃኒት የአቀማመጥና የአያያዝ ጥንቃቄ ሲጎልበት መርዝ ይሆናል። ሰብአዊ ኑሮም ይህን የመሰለው ሕይወታዊ ድርጅት ሳይደረግለት ቢቀር የመጥፎ ዕድል ባልደረባ አድርጎ ያስቀራል። ሰው በምግባሩ በኩል ቅዱስ ለመሆን ከፈለገ ሰይጣን በበኩሉ ያወጣቸውን ደንቦች ለመቃወም ሲችል እሱ ከክፋት የራቀውን ያህል ክፋት ከሱ እየራቀ መሄዱ የታወቀ ነው። የዓለም ክፋት ትዝ እያላቸው ከዓለም የሚሸሹትን ደጋግ ሰዎች እንኳ ሳይቀር ሀተታውን ለመከታተል የማይቻል ፈተና ቢደርስባቸውም በመጨረሻው ድልን ለማግኘት መቻላቸው የታወቀ መሆኑ አይዘነጋም። ለምሳሌ አባ መቃርስ የሚባል መንፈሳዊ አርበኛ ሰይጣን ይሰራው ዘንድ ደግ አስመስሎ የሚያመጣውን የክፋት ሥራ ሁሉ እየተቃወመና ዘወትር ዝንባሌው ወደ ደግነት እየሆነ ቢያስቸግረው መቃሪ ብሎ ጠርቶ ዛሬስ በእውነቱ አሸነፍከኝ አለው ይባላል። የደግነት አርበኞች ሁሉ የመጨረሻ ድላቸው እንደዚህ ነው። በአንድ ታሪክ እንደሚገኘው ደግ ነገር ይደረግልን ዘንድ ክፉ እንስራ የሚሉ ሰዎች እንደነበሩና ይህ መጥፎ ስራቸው እንዳልነበሩ እንዳደረጋቸው ማወቅ ለሰብአዊ ክብር ዋስትና ሊሆነው ይችላል። ስለዚህ የዘላለም ጸጸት እንዳይሆንብህ አንድ ቀንስ እንኳ ቢሆን ጥፋተኛ ሆነ አትገኝ። ባለበገና አዳምና ሔዋንን እንዳሳታቸው ሰይጣን እኔም አንድ ቀን ባጠፋው ሳዝን እኖራለሁ አለ ይባላል። በተረትም አንድ ቀን በሳቱ ዘላለም ይጸጸቱ እየተባለ ይተረታል። መንፈሳዊ ጦርነትም ዘወትር ድልን ማግኘት አለበት። እንደ ስጋዊ ጦርነት ድል በሆነም ከዱር ገብቼ በሽፍትነት እከላከላለሁ ሊባል አይቻልም። ብማረክም በወጆል ለቀቃለሁ ተብሎ ተስፋ የሚጥሉበት አይደለም። በስነ ምግባር ጠንክሮ ተከላክሎ ጠላትን ከማሸነፍ በቀር በሰይጣን ጥፍር ከተያዙ በኋላ ሌላ ማምለጫ የለም። እንደ ቆሮንቶስ ፍጹም ብህትውና የተደረገበት ገዳም የለም። እንዲሁም ሰይጣን በጌታችን በኢየሱስ ክርስቶስ ፊት የሆነውን ድል በማንም ፊት ሆኖ አያውቅም። ይሁን እንጂ ሰይጣን ባይሸነፍም ለክፉ ስራው አለመሸነፍ የማሸነፍ ያህል ነው። ሰይጣን የሚገባበት አያጣም። በልብ፣ በአይን፣ በአፍ፣ በአፍንጫ፣ በእጅ፣ በእግር፣ በአባለዘር ይገባል። በእነዚህ ከገባ በልጓሙና በለኮው እየተጎተቱ መኖር ነው። ከሚጥልህ ጋራ ደረት ለደረት አትተናነቅ። ቋንጃውን በሰይፍ ለማንበርከክ ቦታ እስክታገኝ ድረስ ቡጢው ወይም ጡጫው እንዳያገኝህ ጥላ ለጥላ መሄድ ነውር አይምሰልህ።
ፎክሮ ከጦር መሃል ከተማገደ የጦር ገዳም ገድሞ በርጋታ የተታኮሰ ድልን ሳያገኛት አይቀርም። ለሁሉም ነገር መለኛነትና እርጎነት ያስፈልገዋል። ከሰይጣንም ጋር በትሩፋት የሚዋጋ ቶሎ ልብቃ ክንፍ ላውጣ ማለት ገና የወጣኒነትን ደረጃ ሳያልፈው ሰይጣን በመታቱ ጠልፎ እንዲወድቅ ያደርገዋል። ማናቸውም ሥራ ይህን በመሰለ እንቅፋት መሰናክል ስለማይቀርለት ሁሉን ነገር አስተውሎ ማድረግ ይጠቅማል። ደግ በደግነቱ እንጂ ክፉ በክፋቱ ተጠቀመ ሲባል በቃልም በመጽሐፍም በታሪክም ተሰምቶ አይታወቅም። ክፉ ሥራና ሰሪው ተያይዘው መጥፋታቸው ብቻ ሳያቋርጥ ይደረጋል። ክፋት ዞሮ ዞሮ በራስ ላይ ተጠምጣሚ ነው። ማስረጃ አንድ ሰው ወፍ ለመግደል ወስፈንጥር አስፈነጠረ። ያ ወስፈንጠር ካልታዘዘበት ከድንጋይ ላይ አረፈና እንደገና የድንጋዩ ጥጣሬ ወደ ኋላ ቢያስፈነጥረው ተመልሶ በባለ ወስፈንጥሩ አይን ላይ ተተከለ። እንሳ ሰውየውን ምን ጉዳት አገኘው ሲባል አይኑ ፈሰሰ ነው መልሱ። ይህን በመሰለው አስተያየት ፍጡር ለፍጡር መጨካከንና መመቀኛኘት መጠላላትና ክፋቶቹን ሁሉ የታሉ ብሎ ተከታትሎ መስራት የሚያመጣው ጉዳት ስጋን ዘልቆ ነፍስን ሳይሰማት አለመቅረቱ የታወቀ ነው። ምቀኛ የሚደሰተው የሌሎችን ችግር በማየት ነው። በራሱ ችግር ግን በሌላው ሊደሰትበት አይፈቅድም። ይህም የሚደረገው እሱ ሌላው እሱን መሆኑን በመዘንጋት ነው። ስለዚህ የሚሻለውን ነገር ሊቃውንት ሲነግሩህ አንተም በመጽሐፍ ስታነበው ልብህን ጥጥር ድንጋይ አድርገህ የተመለከትከው እንደሆነ የማይፈወስ ድዊ የማይመለስ ጊጉ ሆነ ትቀራለህ። እንደ ገለባ አትቅለል፣ እንደ እብድ አትንቦጅቦጅ። በስተፊትህ የሳቀልህ በስተኋላ ያለምጥብሃል። ስትመጣ የተቀበለህ ስትሄድ አይመልሰው ይልሃል። ያየህም ሁሉ የታሪክ እስትንፋስ የራቀው ይህያው ሞት ያደርግሃል። ለስምህ ስም አውጣለት፣ ለታሪክህም ማተም ሰርለት። ከአፋዊ ገላህ እስከ ነዋየ ውስጥ ያለው ሙሉ ሰውነትህ ያልታጠበ እጅ ያልነካው የተወለወለ ጻሕል ሆኖ መገኘት ያስፈልገዋል። ይህ ሁሉ እንዲሆንልህ የሚደግፍህ ከዚህ በታች ያለው ተዓቅቦ ነው። ኃጢአት የዲያብሎስ አጽመ ርስት ነው። ስለዚህ የሱ ርስት ጢሰኛ ወይም ተጋዢ ለመሆን በልበል የሚልህን ሐሳብ ተዋግተህ ድል ያደረክ እንደሆነ የጽድቅ መገለጫ በዚያ ጊዜ ነው። አሰሪህ መንፈስ ቅዱስ ነው እንጂ ሰይጣን አይደለም። ስለዚህ ከእንደዚህ ካለው አሰሪ ለመለየት አሰናባች የሆነ ክፉ ምግባር አይኖርህ። መዝለቂያህንና መውጫህን ተመልከት፣ መግቢያህንም አስተውል። ፍጻሜህን አትዘንጋ። ልብ አለህና ልብ የሌለህ አትሁን። ሰውነትህና ከሰውነት የወጣ ሥራ አትስራ። ነገር ሁሉ ጨው ያነሰው ፍትፍት አይሁን። ምግባርህን ያረረ ዳቦ አታድርገው። ከከንፈርህም የሬት ልጋጋ ይዝነብ። ወጣት ወይ እነሆ ለትምህርት ተጠርተሃል። ጥበብም እድመኛ አድርገሃለች። አስከትላህ ወዴት እንደምትሄድ መንገዱ አይጥፋህ። መንገዱ የሕይወት ነው፣ መድረሻው የክብር ስፍራ ነው። ፈሪያ እግዚአብሔር ለልብህ እንደ ከንፈር ማር ይሁነው። ሰው እንዳይሆን የለምና ነገ የምትሆነውን ዛሬ ለነገ ኑሮ ዋዜማ ነው። ይህ ሁሉ ሲሆን የምትከተለውም የሚከተልህም የአምላክ ሕግ ነው። የእግዚአብሔር ሕግ ሲከተሉትም ሲያስከትሉትም አከታተሉንና አመራሩን ካላወቁበት ገደል መግባት አይቀርም። ሰማይና ምድር ቢያልፉ ቃል አያልፍም የተባለውን አምላካዊ ቃል መፈጸም ከቃሉ ጋር ሳያጽፍ የሚኖር ክብር ያለው ስም ሊያስገኝ ይችላል። ይህም ማለት መንፈሳውያን ትእዛዝን የፈጸመ ሁሉ የፍጹም ክብር ባለቤት ይሆናል ማለት ነው። ከስጋውያንም ወገን እንደ መንፈሳዊ ትእዛዝ ሊፈጸሙ የሚያስፈልጉ ስጋውያን ትእዛዛት ስላሉ እነሱን ሲፈጽሙ መገኘት ለዓለማዊ ኑሮ አስፈላጊ ነው። ከፍ ብሎ ንጉሠ ነገሥት ዝቅ ብሎ የመንግሥት ባለሥልጣናት ትእዛዝ ሲያስተላልፉ በቅን ልቦና ተቀብሎ መፈጸም ከመንፈሳዊ ሥራ ገብቶ ይቆጠራል። የዚህም ዓለም ሥርዓት በአዛዥና በታዛዥ መካከል ስለተመሰረተ የሚያፋልሰው ሊኖር አይቻልም። ለሁሉም ነገር ማንኛውንም ሥራ አስኪያጅ ግብረገብነት ነው። ግብረገብ የሆነ ሰው ትእዛዛት ሁሉ አይከብዱትም። ግብረገብ ያልሆነ ግን እንኳን ከባዱ ትእዛዝና አነስተኛውም ቢሆን ስለሚከብደው ሲያዙት ይቆልፈዋል። በግድም ሆነ በውድ የታዘዘውን መፈጸሙ ላይቀር ይፍተለተላል፣ ይተሻሻል። ስለዚህ በብሩህ ገጽ ትእዛዝን ተቀብሎ መስራት ያስመሰግናል፣ ያስሾማል፣ ያሸልማል። ይህ ዕድል ሕይወተ ነፍስንም ይከተላል። የዚህ ሁሉ የቅርብና የሩቅ መነጥሩ ሃይማኖትና ምግባር ነው። በጎ ምግባር ካለህ በፊትህ እንቅፋት አያጋጥምህም፣ በኋላ አስጊ የለብህም። በደስታ የተከበብክ በይባቤ የታጀብክ ሆነህ እግዚአብሔር ዓለም ሳይፈጠር ለወዳጆች ወዳዘጋጀው ወደ መንግሥተ ሰማያት ለመግባት
ትችላለህ ይሉናል ታላቁ አባት ብላታ ወልደ ጊዮርጊስ ወልደ ዮሐንስ ስነ ምግባር በተባለው መጽሐፋቸው። በረከታቸው ትደርብን። እንደሱ እንደ አምላካችን ፈቃድ እንግዲህ ለዛሬ በሁለት ርዕሰ ጉዳዮች የመጀመሪያውን ተንቀሳቃሿ በዓትና ሌሎችም ከተባለው አባ ታድሮስ ያዕቆብ ማላቲ አጫጭር ታሪኮች ለወጣቶች በሚል ርዕስ ከጻፉት አንደኛ መጽሐፍ ያገኘነውንና እንዲሁም ይኸው አሁን እንዳየነው ስነ ምግባር የተባለውም ከብላታ ወልደ ጊዮርጊስ ወልደ ዮሐንስ ያገኘነውን መልእክቶች ነው እንደ እግዚአብሔር ፈቃድ ወደ እናንተ ያመጣ ነው። መጽሐፍት በተለያየ መልኩ የሚነግሩን እንግዲህ ይሁን እየሰማን የምንመከርበትን በልባችን እንዲያሳድርልን እየተማጸን ነው። በሁሉም መልኩ የሚነግረን የሚያስተምረን እኛ እንለወጥ ዘንድ እኛ የሱ እውነተኛ አገልጋዮችና ልጆቹ እንሆን ዘንድ መድኃኔዓለም ኢየሱስ ክርስቶስ ለልባችን ሊነግረን ያሳሰበን መልእክት ነውና በዚህ መልኩ የሰማነውን ለፍሬ ለበረከት ለሕይወት ለመለወጥ ለጽናት ለመጽናናት እንዲያደርግልን የሱ የቃሉ ባለቤት የሁላችን አባት በደጋጎቹ አባቶች እያደረ የሚያስተምረን እሱ የፍቅር አምላክ የተቀደሰ ፈቃዱ ይሁንልን። አሁንም የቸርነቱን ሥራ ሰርቶ ደግሞ ሌሎቹንም እንደዚሁ ልንሰማቸው የሚያስፈልጉን የተዋህዶ እምነት ትምህርቶቻችንን ሰምተን ለዋጋ ለክብር እንዲያደርግልን ፈቃዱ ይሁንልን። ለዛሬ እንግዲህ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በእጃችን ካሉ የቅርብ ምንጮቻችን እያመጣን የምንሰማው የምንከታተለውን መርሃ ግብራችንን በዚህ ከላይ በሰማነው በምክር መልክም ሆነ የዚያች ደግሞ ሽቶ የቀባችውን ሴት ታሪክን በተመለከተ የመጽሐፍ ቅዱሱ ቃል በዚህ መልኩም ተነግሮን እንዴት በልባችን ውስጥ እንደው መግባት እንዳለበት እንድንረዳው በሚያሳስብ መልኩ የቀረበልንና ያደመጥነው ለሁሉም አምላካችን አሁንም የቸርነቱን ሥራ ሰርቶ ደግሞ የቀጠሩ ሰዎች ብሎን በሌላ መርሃ ግብር ተመልሰን ሌሎቹንም ደግሞ ለመከታተል ለመስማት እንዲያበቃን የሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በሃይማኖት አጽንቶ በምግባር አቅንቶ በጸሎት አቁሞ ሁልጊዜም እሱን በመፍራትና የሱን ፈቃድ በመፈጸም የምንመላለስበትን ቀሪ ጊዜ መድኃኔዓለም ሰጥቶን ደግነቱን አብዝቶልን ሁላችንም ከገቡ መውጣት ካገኙ ማጣት የሌለባትን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ መንገዱ እንዲያመለክተን ለልባችን ልብ እንዲሰጥልን እሱ በትንሣኤው ብርሃን አሁንም እንዲያመላልሰን ፈቃዱ ከሁላችን ጋር ይሁንልን። አሜን። ይቆየን። ሀገራችን ኢትዮጵያን አሁንም መድኃኔዓለም ኢየሱስ ክርስቶስ ዘወትር እሱን ለምነን ተማጽነን ያጣነው የምናጣውም ነገር የለምና ስለ ቅዱሳኑ ብሎ ከሁሉ በላይ ደግሞ ስለ መረጣት ስለ ርኅርተ ሕሊና ስለ ድንግል ማርያም ወላዲተ አምላክ ብሎ መልካሙን ጊዜ እንዲያቀርብላት ለሀገራችን ፈታኞቿ እንዲያስርላት ለአባቶቻችንም ደግሞ እሱ አምላካችን በእውነት የመንፈስ ቅዱስን ስራ እንዲሰሩ እሱ እንዲያመለክታቸው ለቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ማለት ነው የሚበጀውን ነገር እንዲሰሩልን የደግነቱን ስራ እንዲሰራልን የሱ አምላካችን የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። ርኅርተ ሕሊና ርኅርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው የአፍጣን የተረዴት የአቁራሪ ተማት የምልዕተ ጸጋ የምልዕተ ክብር የመብርሃን ጸሎት ሁላችንም ለክብር ያብቃን፣ መጨረሻችን ያሳምርልን። አሜን። ይቆየን። ማህደረ ተዋህዶን ለሚያደምጡ ሁሉ አድርሱልን። እናንተም በትችሉ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ በድጋሚ መልእክቱን በአጽንኦት ወደ እናንተ እናደርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በቀጣዩ እድሜውን ያበድረን። በሌላ መርሃ ግብር እንመለሳለን። ሰላም ቆዩ።